ዩናይትዶች በማቲያስ ፈርናንዴዝ ዝውውር የመጀመሪያ የቃል ጥያቄያቸው ውድቅ እንደተደረገና ዌስትሃሞች 80 ሚሊዮን ፓውንዱን በቀጥታ እንዲከፈላቸው እንደሚፈልጉ በሰዓት ላይ የተዘገበ ነው። በተጨማሪ ቶተንሃም ዌስትሃሞች የሚፈልጉትን ገንዘብ ለመክፈል ፍቃደኛ እንደሆነ እየተሰማ ነው። ዩናይትዶች ከዛው ከዌስትሃም ሳይወጡ የግራ ክንፍ አጥቂውን ሰመርቬልን እንግዲህ አሁንም ደጋግመው እየጠየቁ እንደሆነ ፋብሪዞ አሳውቋል። በተጨማሪ የቶተንሃም ተከላካይ ክርስቲያኖ ሮሜሮ እንግዲህ ዩናይትዶች ጋር ስሙ መያያዙ ተከትሎ ለጉዳዩ ፋብሪዞ አዲስ መረጃን ይዞ ወጥቷል። ካርሎስ ካሴሜሮ የኢንተር ማያሚ ተጫዋች መሆኑ በሰዓት ላይ ተረጋግጧል። እነዚህንና ዩናይትድን ስለተመለከቱ አዳዲስ ጉዳዮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የማቲያስ ፈርናንዴዝ ዝውውር ዩናይትድ ከአቅማቸው በላይ የሆነ ይመስላል። ዩናይትዶች የሚያቀርቡት የዝውውር ገንዘብ ላይ ተጨማሪ የሚያደርጉትን ገንዘብ በርከት አድርገው ለማቅረብ እንግዲህ እንደወሰኑ ባለፈውም ነግሬያችሁ ነበርና እንደሱ አይነት ጥያቄዎችን አቅርበው ነበር። ያ ውድቅ ሆኖባቸዋል። ቀጥታ የሚከፈል 80 ሚሊዮን ፓውንዶችን ነው ከዩናይትዶች የሚፈልጉትና ያለዚያ ምንም አይነት ድርድር እንደማይቀመጡ ነው ያሳወቋቸው የሚገኘውና ዩናይትዶች 80 ሚሊዮን ፓውንዶችን ለዝውውሩ ማውጣት የማይቀር ይመስላል። በጣም ተጫዋቹ የሚፈልጉት ከሆነ ለማቲያስ ፈርናንዴዝ የዚያን ያህል ዋጋ ማውጣት ግዴታ ውስጥ የገቡ ይመስላል። ማድሪድ እየፈለገው ነው። ቶተንሃም ደግሞ ከማድሪድም በላይ አሁን ላይ እንግዲህ መጥቶ ትልቅ ስራን እየሰራ ይገኛልና ከማቲያስ ፈርናንዴዝ ወኪል ጋር እንደተገናኘ እንግዲህ ፋብሪዞ አስታውቋልና ያቀላል አይደለም። ተጫዋቹ ምንም እንኳን ከቶተንሃም ይልቅ ዩናይትድ ነው መቀላቀል የሚፈልገው ቢልም ተጫዋቹ ላይ እየሰሩበት እንደሆነ ነው የሚገኘው። ከተጨማሪም ደግሞ ዌስትሃም የሚፈልጉትን ገንዘብ ለመክፈል ዝግጁ እንደሆነ ነው እየተነገረ የሚገኘውና ዩናይትዶች ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ መጋነኑን ያውቃሉ። ዌስትሃሞች ደግሞ ተጫዋቹ በጣም ፈላጊ መብዛቱ ዋጋውን እንዳይቀንሱ አድርጓቸዋልና ዌስትሃሞች ደግሞ በተጨማሪ ለመሸጥ እንደማይቸኩሉ ነው እየተነገረ የሚገኘውና ተጫዋቹ ምናልባት ራሱ ገፋ ብሎ ማሄድ ከሆነ ይሄ ዝውውር ዩናይትዶች ካሰቡት በላይ ገንዘብ ሊያወጡበት የሚችሉ ወይ ደግሞ ሊሸሹበት የሚችሉበት አጋጣሚ ሊፈጠር ይችላልና ማቲያስ ፈርናንዴዝ ላይ በጣም ብዙ ጊዜን እየፈጀን እንገኛለን። ዩናይትድ 80 ሚሊዮን ፓውንድ እንደ ለካስሜሮ ተተኪ ብለው ሊያወጡት የነበረው ገንዘብ ነው። ግን ደግሞ ማቲያስ ፈርናንዴዝ ስለሆነ ነው የዚህን ያህል የቆዩበት እንጂ እነ ቶናሊ እና አንደርሰን ቢሆን ኖሮ ይሄኔ ምንም ድርድር ውስጥ የሚያስገባቸው ነገር እንዳልሆነ እናውቃለን። ግን ለማቲያስ ፈርናንዴዝ የዚያን ያህል ገንዘብ ማውጣት እንዳልፈለጉ ያስታውቃል። የተጫዋቹ ፈላጊዎች መብዛታቸው ዋጋውን አስወድቷል ብዬ አስባለሁ። በተጨማሪ ደግሞ ትላልቅ ክለብ መሆናቸው ነው። ልክ እንደ ቶተንሃም ደግሞ እንደዚህ ዋጋ የሚያስወድድብም ክለብ ይኖራል። ባለፈው ሴስኮ ለኒካስትል በተመሳሳይ መልኩ ነበር ያደረገው። ከፍተኛ ገንዘብ አቅርቦ ዩናይትድ ከኒካስትል ያነሰ ገንዘብ አቅርቦ ነበር ሴስኮ ማግኘት የቻለውና አሁንም የተጫዋቹ ምርጫ የተጫዋቹ ውሳኔ የተወሰነ የገንዘብ ቅነሳ ሊያደርግበት የሚችልበት አጋጣሚ አለ ብዬ አስባለሁና የማቲያስ ፈርናንዴዝ ዝውውር የተወሰነ ጊዜ መፍጀቱ የማይቀር ነገር ነው። ዩናይትዶች ወደ ካሪንግተን ሲመለሱ በፕሪዝን ታይም የምናገኝበት አማራጭ ከተገኘ በጣም አሪፍ ነው። ከዛ ቀድሞ ቢገኝ ለዩናይትድ እና ለማይክል ካሪክ ጥሩ ነው ብዬ አስባለሁ። ከቲሙ ጋር ለመዋሃድ ኦልሬዲ ኤደርሰንም ወደ ዓለም ዋንጫው ስለተጓዘ እሱም የተወሰነ ረፍት አግኝቶ ነው የሚመለሰውና ማቲያስ ፈርናንዴዝ ብዙም ረፍት አያስፈልገውም። ኦልሬዲ ረፍት ላይ ስለሆነ ቢያንስ አንደኛው የመሃል ሜዳ ተጫዋች በካሪንግተን ልምምድ ከሚያደርጉ ተጫዋቾች ጋር የተወሰነ ታይም ማሳለፈት አለበት ብዬ አስባለሁና የዓለም ዋንጫው ከመጠናቀቁ በፊት የዝውውር ማለቅ አለበት። የዓለም ዋንጫው የአንድ ወር ታይም እንደሆነ እናውቃለንና ይሄ የዩናይትድ ፕላናቸው አልነበረም። ከዓለም ዋንጫው በፊት ነበር ተጫዋቾችን ማዘዋወር የሚፈልጉት። አንደኛውን ጨርሰዋል። የደርሰንን ጉዳይ የማቲያስ ፈርናንዴዝ ጉዳይ ዋጋቸው ከፍ እንዳለም ያስታውቃል። ግን ደግሞ ግዴታ መጨረስ ያለባቸው ዝውውር ነው ብዬ አስባለሁና ከዝውውሩ የመውጣት ሀሳብ እንደሌላቸውም የተወሰኑ ፍንጮች ያሳያሉ። ከዝውውሩም ወጥተው ምንም ሊያደርጉ የሚችሉበት አጋጣሚ እንደሌለ እናውቃለን። የተለያዩ ተጫዋቾች የሚመለከቱበት እድል የላቸውም። ቶፕ ብለው ሲመለከቷቸው የነበሩ ተጫዋቾች በሙላ ውድ ሆኖባቸዋል። ራሳቸውን ከዝውውሩ አቅርበዋል። በተመሳሳይ መልኩ በማቲያስ ፈርናንዴዝ ላይም ያገላሉ ተብሎ የማይጠበቅምና አሁን ማቲያስ ፈርናንዴዝን አሳምነው የተወሰነ ዋጋ እንዲቀነስለት ማድረግ አለበት ብዬ አስባለሁና ልክ ሴስኮን ቀድሞ አናግረው ሴስኮ ዩናይትድ እንደሚመርጥ ካረጋገጡ በኋላ ለአርቢ ላይፕዚግ ከኒካስትል ያነሰ ገንዘብ አቅርበው እንዳገኙት አሁንም ቢሆን ማቲያስ ፈርናንዴዝን ዩናይትድን ብቻ የሚለውን ቃል ደጋግሞ እንዲናገር ካሳወቀ በኋላ ቶተንሃምን እንደማይፈልግ እና ፑሽ እንዲያደርጋቸው ማድረግ የሚችል ከሆነ ዩናይትዶች የተወሰነ ገንዘብ ቀንሶላቸው ማቲያስ ፈርናንዴዝን ማግኘት ይችላሉ የሚል እምነት አለኝ። ይህ ዝውውር ግን በጣም እንደሚቆይ እርግጠኛ ነኝ። በተጨማሪ ከዛው ከዌስትሃም ሳንወጣ እንግዲህ ዩናይትዶች አሁን ላይ ደጋግመው እየጠየቁት ያለው ስም ከማቲያስ ፈርናንዴዝ በተጨማሪ ሰመርቬል ነውና ሰመርቬል የዩናይትድ የግራ መስመር ተመራጭ እየሆነ መጥቷል። ፋብሪዞ እየተናገረው እንዳለው ከሆነ ደጋግመው ጥያቄዎችን እያነሱ የሚገኙት ለሱም ዋጋ እንግዲህ ተመሳሳይ 50 ሚሊዮን ነው እየጠየቁ የሚገኙትና ዩናይትድ ሲጠይቅ ዋጋዎች ይወደዳሉ። ራሽፎርድ በ40 ሚሊዮን ተለጥፎበት ሰመርቬል
50 ሚሊዮን በጣም ከባድ ይመስለኛል። አይኖ ተጫዋቹ በጣም አሪፍ ተጫዋች ነው። በኔዘርላንድ የዓለም ዋንጫ ጨዋታ የመጀመሪያው ጎሉን ማስቆጠር ችሏል። በመጀመሪያው ጨዋታና ጥሩ የሚባል እንቅስቃሴ ማድረግ ችሏል። ዩናይትድን መቀላቀል ይፈልግ እርግጥ አይደለም። የሀገሩ ልጅ ጆሹዋ ዝርክዚ የክለባችን ተጫዋች እሱ ከክለባችን ጋር መያዙን ተከትሎ ፎቶዎቹን ላይክ አድርጎ ነበረ ወደ ዩናይትድ ሊዘዋወር ነው የሚለው ጉዳይ ማለት ነውና ምናልባት ዩናይትዶች ዝርክዚ የሚጠቀሙበት አማራጭ ሊኖር ይችላል። ያው እንደዚህ ዝውውሮች ከተጫዋቾች ጋር ይያያዛሉ። ደጋግመን የምንሰማው ነገር ነውና አንድ የሀገር ልጅ ካለ አንድ ክለብ ውስጥ የተወሰነ ኮኔክሽን እንዲፈጥር የሚደረግበት አማራጭ አለና ዝርክዚ ሰመርፌልን የተወሰነ የማሳመን ነገር ሊኖር ይችላል። ዩናይትድ እንዲቀላቀል ፍላጎት እንዲያሳይ ሊያደርገው የሚችልበት አጋጣሚ አለ ብዬ አስባለሁና ዩናይትዶች ደጋግሞ እየጠየቁት ያሉ ተጫዋቾች እንግዲህ ከሌሎቹ የግራ መስመር ከሰማናችሁ ስሞች የሰመርቬል በደንብ አሁን ላይ ደጋግሞ እየመጣ ይገኛልና ተጫዋቹ ገበያ ላይ ያለ ተጫዋች መሆኑን ተከትሎ ደግሞ ለዩናይትድ ቀላል ያደርገዋልን ብዬ አስባለሁና ዌስትሃም ይሸጣል ተብሎ ይጠበቃል። ማቲያስ ፈርናንዴዝም ትላልቅ ተጫዋቾችን ይሸጣል ተብሎ ይጠበቃል። የትኛውም አሪፍ ተጫዋች የሚባል ቻምፒየንሺፕ ወርዶ መጫወት ፍላጎት እንደሌለው እናውቃለንና ተጫዋቹ ላይ 50 ሚሊዮን ፓውንድ ትንሽ የተጋነነ ይመስለኛል። ዌስትሃም ተመሳሳይ አይነት ነገር ልክ እንደ ማቲያስ ፈርናንዴዝ ዋጋውን አልቀንስም የሚል ነገር ከተፈጠረ ነው አሁን ዩናይትዶች የሚቸገሩት። ተጫዋቹን ዩናይትድ ብቻ አይደለም እየፈለገ የሚገኘው፣ በዚህ በኩል ፒኤስጂም ተጨምሮበታል። ፒኤስጂ ባርኮላ ሊሸጠው እንደሆነ እንግዲህ ደጋግመን ሰምተናል። ከክለባችን ጋር ባርኮላ ተያይዞ ነበርና በግራ በኩል የአጥቂ መስመር ስሞች መሃል አንደኛው እሱ ነበርና አሁንም ፒኤስጂ በሰመርቬልም በኩል መጥቶብናል። በማቲያስ ፈርናንዴዝም በኩል ነበር። ከዛ አርሰናልና እሱ ከማቲያስ ፈርናንዴዝ ዝውውሮች ኦልሞስት ይወጡ ይመስላል። ቶተናም እና ማድሪድ ነው ያሉት። ማድሪድም ይሄን ያህል እየሰራ አይደለም። ቶተናም በማቲያስ ፈርናንዴዝ በኩል ያለውና የሰመርቬልን ጉዳይ አሁን ዩናይትዶችና ፒኤስጂዎች የተፋጠጡ ይመስላልና ተጫዋቹ የትኛውን ቲም ይመርጣል? ዩናይትዶች 50 ሚሊዮን ፓውንድ ለግራ ክንፍ ተጫዋች ሊያወጡ ይችላሉ። ምንም ጥያቄ የሌለው ነገር ነው። ሲሜኒዮን 65 ነበር ሲሉ የነበሩት እና ያን ዳያሞንዴ 100 ሲባሉ ነው ራሳቸውን ያገለሉትና 50 ሚሊዮን ዩናይትድ እንደቅዳቸው ብዙ ነው ብዬ አላስብም። ግን ደግሞ ለተጫዋቹ በጣም ብዙ ነው ብዬ አስባለሁና አሪፍ እንቅስቃሴ አድርጓል። ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ነው። ምንም ጥያቄ የለውም። ግን የተባለውን ዋጋ ለዩናይትድ መክፈል ትንሽ ሊከብድ ይችላል ብዬ አስባለሁና ደጋግሞ ጠይቃቸው ብዙ የሚገርም ነገር አይደለም። ዋነኛ ተመራጫቸው ግን ሰመርቬል ነው ብዬ አስባለሁ። ነራፋሌዮ ነኒዲየንም ጨምሮ እንግዲህ ብዙ ስሞችን ሰምተን ነበር። የዚህ ግን ትንሽ ገፍቷል ብዬ አስባለሁ። ምናልባት ዩናይትዶች ከዌስትሃም ጋር በማቲያስ ፈርናንዴዝ ጉዳይ ንግግር ላይ የሆኑ ስለሆኑ በዛውም ተንተርሶ ደጋግሞ የሚያነሱት ጥያቄ የሆነበት ምክንያትም ብዬ አስባለሁ። ግን ደግሞ የግራ ክንፍ አጥቂ ማስፈረማቸው የማይቀር ነገር ነው። በዶርጉ በኩል የተወሰኑ ሀሳቦች እየተነሳ ነው። የዶርጉ ሳይድ ያሉ ሰዎች ዶርጉ በግራ ክንፍ አጥቂነት የተሻለ ቦታ እንደሆነ ነው የሚያምኑትና እዛ ቦታ ለሱ ትክክል እንደሆነ ያምናሉ። በተከላካይነት ስፍራ እንዲጫወትም አይፈልጉም እና የሱም የተወሰነ ችግር አለበት። ዩናይትድ አሁን የዶርጉ ሁኔታ እንዴት ሊያደርገው እንደሚችል ግራ ገብቶታል ብዬ አስባለሁ። የራሽወርድም ጉዳይ አለ። ራሽወርድን መሸጥ የማይችሉ ከሆነ ሌላ ትልቅ ችግር ሊፈጥርባቸው የሚችልበት አጋጣሚ አለ ብዬ አስባለሁና እነዚህ ዝውውሮች ለማሳካት ወይ ራሽወርድን መሸጥ አለባቸው ወይ ዶርጉን እንደ ተከላካይ መጠቀም አለባቸው የሚል እምነት አለኝ። ግን ዞሮ የግራ መስመር አጥቂ መመልከታችን የማይቀር ይመስላል። ሰመርቬል ግን ከሁሉም በተሻለ በዋናነት ስሙ እየተነሳ ያለ ተጫዋች ነው። እስቲ በደንብ እሱን ነገር ጠልቀው የሚገቡበት ከሆነ ከማቲያስ ፈርናንዴዝ አስታኮ እሱንም ጉዳይ ያነሳሉት። እዚህ ምላችሁ ከሆነ በኤሪክ ቴን ሃግ ታይምም ማቲያስ ዴሊትን እና ማዝራዊን ስናስፈራም በተመሳሳይ መልኩ ሁለቱንም ነበር ድርድር ስናደርግ የነበረው። በመጨረሻም ነው የእነሱ ዝውውርም ትንሽ አሰልቺ ነበር ከባየር ሙኒክና ያደረግነው ነገርና እሱም ዝውውር ሲሳካ የተወሰነ ታይም ወስዶ ነበር። ግን ዩናይትድ ዞሮ አሳክቶታል እና አሁንም ቢሆን በማቲያስ ፈርናንዴዝ እና በሰመርቬል ጉዳይ ነገሮችን እኩል የሚያስኬዱ ከሆነ ሁለቱንም ተጫዋች በአንድ ታይም የማግኘት እድል ሊኖረን ይችላል። ግን ደግሞ ማርከስ ራሽወርድ ጉዳይ የሚነሳበታል። ራሽወርድን ሳይሰጡ ሰመርቬልን ያስፈርሙታል። የራሱ ጥያቄ ነው ብዬ አስባለሁና ማይክል ካሪክ በራሽወርድ ላይ የሚወስኑት ውሳኔ ለእነዚህ ተጫዋቾች ትልቅ ሚና አለው ብዬ አስባለሁና ዌስትሃሞች እነዚህ ሁለት ተጫዋቾቹን ዩናይትድ በሚለው ዋጋ ይሸጡላቸዋል ወይስ ደግሞ አይሸጡላቸው የሚለውን ነገር እንመለከታለን። ስለ ክርስቲያን ሮሜሮ እንግዲህ የወጣው ዜና ቀደም ብለን ከዩናይትድ ጋር ስሙ ተይዟል። ዩናይትዶች ሊያስፈርሙት እንደሚፈልጉት እንግዲህ መረጃዎች ያሳያሉ። ከአርጀንቲና የሚወጡ መረጃዎች በሞላ ከዩናይትድ ጋር ስሙ መያያዙ የሚያሳይ ነበርና ባለፈውም ነገራችሁ ነበር። ዩናይትድ ከክርስቲያኖ ሮሜሮ ጋር ስሙ ተያይዟል ስለሱ እየጠየቀ ነው የሚል መረጃዎች ነበሩና ፋብሪዞም ያን ነገር አረጋግጧል። ከዩናይትዶች ለክርስቲያኖ ሮሜሮ የተወሰነ ያጣሩት ነገር ነበር፣ ግን አሁን ሳይሆን ቀደም ብሎ ከውድድር ዓመቱ መጠናቀቅ በፊት ነበር ሲያጣሩ የነበሩት። ካጣሩ በኋላ ግን ምንም አይነት እንቅስቃሴ እንዳላረጉ ነው የተናገረ የሚገኘውና አሁን ላይ ዩናይትዶችም ሆነ ክርስቲያኖ ሮሜሮ ወኪሎች ምንም አይነት ንግግር የለም። በቶተንሃም በኩል ምንም እየተካሄደ ነገር አይደለምና የክርስቲያኖ ሮሜሮ የባለፈው ጉዳይ ነው እንጂ የተነሳው በዚህ ሰዓት ላይ ዩናይትዶች እሱን ለማስፈረም እየሰሩበት እንዳልሆነ ነው የተናገረውና አሁን ላይ እየወጡ ያሉ መረጃዎች የአሁን ሳይሆን ቀደም ብለው የተሰሙ መረጃዎች እንደሆኑ ነው እያረጋገጠ የሚገኘው። ስለዚህ ክርስቲያኖ ሮሜሮና ዩናይትድ የሚሉ ዜናዎች አሁን ላይ ከእውነታ የራቁ እንደሆኑና ምንም አይነት የተጨበጠ መረጃ እንደሌላቸው ነው የተናገረው። ስለዚህ
አዲስ ተከላካይ የሜት እድላችን ጠበብ ሊል ይችላል ወይ ደግሞ ስሙ እንደዚህ ሮሜሮ ያልገነነ ተጫዋች መመልከት እድል ይኖረናል የሚል እምነት ነው ያለኝና ዩናይትድ እና ክሪስቲያኖ ሮሜሮ ምንም አይነት ግንኙነት የላቸውም ብለን አሁን ላይ ማረጋገጥ እንችላለን። ሌላው ካስሜሮ ነው። ካስሜሮ ክለባችንን እንግዲህ እንደተሰናበተ እናውቃለን። ወዴት ሊያመራ ይችላል የሚሉ ፍንጮች ነበሩ። ወደ አሜሪካ ወደ ኢንተር ሚያሚ ሊያመራ እንደሚችል ሁላችንም የተወሰነ ፍንጮች ነበሩ። መረጃዎች በሞላ ወደዛ እንደሚጓዝ ነበር የሚያሳዩትና አሁን ላይ እንግዲህ ካስሜሮ ቃሉን ሰጥቷል ለኢንተር ሚያሚ ወደ አሜሪካው ቡድን እንግዲህ ከዓለም ዋንጫው በኋላ ሄዶ ፊርማው እንደሚያኖር ይጠበቃል። ልክ እንደ ኤደርሰን ነው ቃሉን ገብቷል። ኦልሬዲ ግን ፊርማው ማኖር ያለበት ከዓለም ዋንጫው በኋላ ስለሆነ ካስሜሮ የኢንተር ማያሚ ተጫዋች ሆኗል። ወደ አሜሪካ ተጉዞ ነው የሚጫወተው። እንግዲህ የካስሜሮ የመጨረሻ ዓመት በዩናይትድ እንግዲህ የማይረሳ ዓመት ነው ብዬ አስባለሁ። ሁላችንም የምናስታውሰው ዓመት ነው። ድንቅ የሚባልን ታይም ያሳለፈበት ዓመት ነውና በዛም ሚቅናው እንለዋለን። እሱ የሚተካ ተጫዋች ግን ዩናይትዶች እንደሚቸገሩ እያሳየን ነው። ማቲያስ ፈርናንዴስ ካስሜሮን ይተካዋል ወይስ ደግሞ እነ ቹዋሜኒ እድል ቀንቷቸው ማድሪድ ኤንዞ ፈርናንዴዝ የሚያስፈርም ከሆነ ወደ ዩናይትድ ይመጣሉ? አብረን የምንመለከት ነው የሚሆነው። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።